ሰላም ደራስትልኝ የተወዳችሁና የተከበራችሁ አድማጭ ተመልካቾች የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። በሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት ተገኝተናል። የተገኘንበትም ዋነኛው ዓላማ 26ኛ ዙር ንስር ኮርስ የአባይ ዘመን እጩ መኮንኖችን ልናስመርቅ እዛ ተገኝተናል። ቆይታችን እንግዲህ የምሩቃንን ስነ ስርዓት ወደ እናንተ በማድረስ እንቀጥላለን። አብራችሁን እንድትሆኑ በአክብሮት እጋብዛለሁ። ቆይታችን እንደቀጠለ ነው። አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። እንግዲህ ሁሉም ተመራቂ ሰልፉን ይዟል። እንግዶችን ቦታቸውን ይዘዋል። ፊልድ ማርሻል ብርሃኑ ጁላ እንዲሁም ደግሞ ትልልቅ የሀገሪቱ ጀነራሎች በመምጣት ላይ ይገኛሉ። እስከዛ ድረስ ግን እኛ ሙዚቃን ጋብዛችሁ እንዝናና። ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ወደር የሌለው ጀግና፣ የዕለቱ የክብር እንግዳ ክቡር ጀነራል ጌታቸው ጉዲና የኢትዮጵያ መከላከያ መረጃ ዋና መምሪያ ኃላፊና የላቀ የአድዋ ድል ሜዳይ ተሸላሚ፣ ክቡር ጀነራል ይመር መኮንን የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ፣ የተከበሩ አቶ ከድር ጀዋር የድሬዳዋ ከተማ አስተዳደር ከንቲባ፣ የተከበራችሁ ጀነራል መኮንኖች፣ የተከበራችሁ ጥሪ የተደረገላችሁ ከፍተኛ መኮንኖችና ከፍተኛ የመንግስት ባለስልጣናት፣ የተከበራችሁ አባገዳዎች፣ ኡጋሶች፣ የሀገር ሽማግሌዎች፣ የተከበራችሁ የኮንቲንጀንት ማሰልጠኛ ትምህርት ቤት አመራሮችና የስታፍ አባላት፣ የተከበራችሁ የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት ሰልጣኞችና የስታፍ አባላት፣ እጅግ የተወደዳችሁ
የ26ኛ ዙር ንስር ኮርስ ተመራቂ እጩ መኮንኖች፣ ክቡራን ጥሪ የተደረገላችሁ የአካባቢው ማህበረሰብ፣ ክቡራንና ክቡራት በቅድሚያ እንኳን በደህና መጣችሁ። ተመራቂዎችም እንኳን ለዚህ ታሪካዊ ቀን በሰላም አደረሳችሁ እንላለን። ቀጥሎ የሚከናወኑ መርሃ ግብሮችን ለመከታተል እንዲያመቸን የዕለቱን ፕሮግራሞች በአጭሩ እናስተዋውቃችኋለን። ጀግኖች ሰማዕታትን ለአንድ ደቂቃ በማሰብ መርሃ ግብር እንጀምራለን። በማስከተል የዕለቱ ተመራቂ እጩ መኮንኖች በክብር እንግዳው ፊት በሰልፍ ያልፋሉ። በመቀጠል የሀገር መከላከያ ሰራዊታችን መሪ መዝሙር በጋራ ይዘመራል። ከመሪ መዝሙራችን በመቀጠል የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ የእንኳን ደህና መጣችሁ መልእክትና የስልጠና ሪፖርት ካቀረቡልን በኋላ ቀጣዩን መርሃ ግብር ያስፈጽሙልናል። በዚሁ መርሃ ግብር ብልጫ ያመጡ እጩ መኮንኖች በዕለቱ ክብር እንግዳ ማዕረግ የማልበስና የተቀሩትም እንዲለብሱ የመፍቀድ ስነ ስርዓት ይከናወናል። ከዚህ በማስከተል የዕለቱ ተመራቂ እጩ መኮንኖች ቃለ መሐላ ይፈጽማሉ። በማስከተልም በተወካያቸው አማካኝነት አጭር መልእክት ያቀርቡልናል። ቀጥሎም የኮርስ መዝሙራቸው ይቀርባል። ከኮርስ መዝሙር በማስከተል ስለሰልጥነው ማሰልጠን ስኬታማነት በጎ አስተዋጽኦ ላበረከቱ አካላት የእውቅናና የምስጋና መርሃ ግብር የሚከናወን ይሆናል። እሱም በማስከተልም የዕለቱ ክብር እንግዳ የስራ መመሪያ የሚሰጡ ይሆናል። በመቀጠልም የዕለቱ ተመራቂዎች ልዩ የሰልፍ ትርኢት ያቀርባሉ። በመጨረሻም የኢትዮጵያ ሕዝብ ብሔራዊ መዝሙር ይዘመርና ተመራቂዎች ከክብር እንግዳችን ጋር የማስታወሻ ፎቶግራፍ የመነሳት ስነ ስርዓት ይከናወናል። በምሳ ግብዣ መርሃ ግብር የዕለቱ ፕሮግራም ይጠናቀቃል። በዚህ ፕሮግራም ቅደም ተከተል መሰረት በቅድሚያ ሁላችንም ከመቀመጫችን በመነሳት ጀግኖች ሰማዕታትን ለአንድ ደቂቃ እንድናስባቸው በታላቅ አክብሮትና ትህትና እንጠይቃለን። ዘላለማዊ ክብር ለጀግኖች ሰማዕታት ይበቃል። እናመሰግናለን። ከፊት ለፊታችን በታላቅ ግርማ ሞገስ አምረውና ደምቀው የምንመለከታቸው የንስር ኮርስ ተመራቂ እጩ መኮንኖች በክብር እንግዳው ፊት የእንኳን ደህና መጣችሁ ሰላምታ እየሰጡ ያልፋሉ። የማንጨበጥ ነበልባል እሳት ነን ለጠላታችን፣ ፍሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን። መሪ መዝሙራችንን በጋራ የምንዘምርበት ሰዓት ላይ ደርሰናል። ክቡራንና ክቡራት መዝሙራችንን በጋራ እንድንዘምር
በታላቅ አክብሮትና ትህትና እንጠይቃለን። ከዚህ በመቀጠል የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ የእንኳን አደረሳችሁ መልእክትና የስልጠና ሪፖርት ያቀርቡና ክቡር የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊን በመጋበዝ ቀጣዩን መርሃ ግብር የሚያስፈጽሙልን ይሆናል። ተመራቂዎች ከዚያ ድካምና አስጨራሽ ከሆነ ስልጠና አልፋችሁ የልፋታችሁና የድካማችሁ ውጤት የሚታዩበት ለዛሬዋ የደስታ ቀን እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁ። ክቡራትና ክቡራን፣ እንደሚታወቀው ተቋማችን መከላከያ የሀገራችን ሰላም፣ ልማት እና ዲሞክራሲያዊ ስርዓት ግንባታ ስኬቶችን ለማረጋገጥ እና ብሔራዊ ጥቅማችን ለማስከበር ሌት ተቀን በመረባረብ ላይ እንደሚገኝ ይታወቃል። እንዲሁም መደበኛ ፕሮፌሽናል ሰራዊት በመገንባት ረገድ የሰራዊት ግዳጅ ታሳቢ ያደረገ በሁሉ መስክ የአቅም ግንባታ ስራ እየሰራ ይገኛል። እጅግ ፈታኝና እልህ አስጨራሽ የሆነውን የእጩ መኮንኖች ስልጠና በሁርሶ አጭር ኮርስ እጩ መኮንን ማሰልጠኛ ትምህርት ቤት ለበርካታ ወራቶች ሰልጥናችሁ ከብዙ ውጣ ውረድና ትግል በኋላ አጠናቃችሁ ለዛሬዋ የምረቃ ቀን በመድረሳችሁ እንኳን ደስ አላችሁ፣ እኛም ደስ ብሎናል ለማለት እፈልጋለሁ። ክቡር ፊልድ ማርሻል፣ ሀገራችን ኢትዮጵያ በአሁኑ ሰዓት በሁሉም ዘርፍ ራሷን ለመቻል እያደረገቻቸው ያሉ ተስፋ ሰጭ የልማት እንቅስቃሴዎችና እኛ የሰራዊት አባላቶች እና አመራሮች በእጅጉ የምንኮራባቸውና የምናደንቃቸው ናቸው። የማይታሰቡን አባይን ገድቦና ታላቁን የህዳሴ ግድብ ገንብቶ በማጠናቀቅ ለሀገራችን ትልቅ የድል ብስራት ተፈጥሯል። ሰራዊታችንም
ይህ የብሔራዊ ጥቅሞቻችን ማረጋገጫ የሆነውን ግድብ ያለማቋረጥ ከወር ደመወዙ እያዋጣና እየደገፈ እንዲሁም ተከታታይነት መስዋዕትነት እየከፈለ እዚህ አድርሶታል። ሌሎችም በመንግስታችን እየተገለጹ የሚገኙ የሀገራችን ህዝቦች ከጉስቁልና ህይወት የሚቀይሩና ኢትዮጵያን ወደ ታላቅነቷ የሚመልሱ በመሆኑ ሰራዊታችን በጠቅላላ በደስታና በተስፋ ይከታተላቸዋል። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ብሔራዊ ጥቅሞቻችንን ለማስከበር ከምንጊዜውምና ከመቼውም ጊዜ በላይ በማሰልጠን ማደራጀት፣ ማስታጠቅ እንዳለብን እናምናለን። ለዚህም ማንኛውንም መስዋዕትነት ለመክፈል ዝግጁ መሆናችንን እያረጋገጥ ዳግም እንደ ታላቁ የህዳሴ ግድብ የኢትዮጵያን ታላቅነትና ገናናነት የሚያረጋግጡ የዜጎቿን ተስፋ የሚያጎመሩና ኑሯቸውን የሚለውጡ ፕሮጀክቶች ያለምንም እንቅፋት በአጭር ጊዜ ተጠናቀው ለማየት እንፈልጋለን። ለዚሁም ጠንክረን እንሰራለን። ለዚህ ህልማችን ተግተን እንሰራለን። ብሔራዊ ጥቅሞቻችን ማስከበር የሀገር አንድነትን ለማጠናከር የጋራ ማንነትን ለመፍጠር ቁልፍ መሳሪያ ነው ብለን ስለምናምን ክቡር ፊልድ ማርሻል እንደ መከላከያ ትምህርትና ስልጠና ዋና መምሪያ ተቋማችን የሰጠን ተልዕኮ በመነሳት ለብሔራዊ ጥቅሞቻችን ዘብ የሚቆም በየደረጃው የሚገኙ የስልጠና ተቋሞቻችን ፕሮፌሽናል አመራሮችን፣ ልዩ ልዩ ሙያተኞችና ተዋጊዎችን ያለማቋረጥ በማሰልጠን ላይ እና በማብቃት ላይ እንገኛለን። ካሳለፍናቸው ስልጠናዎች ልምድ በመውሰድ የስልጠና ስታንዳርዶችን በማዘጋጀት ስርዓተ ትምህርቶችን በማሻሻልና በመከለስ ተቋማችን በሚያደርግልን ያልተቋረጠ ድጋፍና እገዛ የስልጠና ፍላጎቶቻችንን በማሟላት ብዙ ርቀት ተጉዘናል። ቀጣይም ከስልጠና ፖሊሲዎቻችንና ስትራቴጂዎቻችን በመነሳት ከዘመኑ ወታደራዊ አስተሳሰብና ከግንባታ ስትራቴጂ ከቴክኖሎጂ ወቅታዊ ግዳጅ ጋር የተሰናሰሉ ስልጠናዎችን በመስጠት የሰራዊታችን የውጊያ ዝግጁነት በስልጠና ስራችን ወደ ላቀ ደረጃ ለማሸጋገር ጥረት ላይ እንገኛለን። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ በዛሬው ዕለት ለምረቃ የቀረቡ የንስር ኮርስ እጩ መኮንኖች በማሰልጠኛ ትምህርት ቤቱ ስርዓተ ትምህርት መሰረት ለተከታታይ ወራቶች ሰልጥነው የመመረቂያ መስፈርቱን ያሟሉ በወታደራዊ ስልጠናዎችና በልዩ ልዩ የግንባታ ትምህርቶች ወስደው የሚመረቁ ቀጣይ በደረጃቸው በአዛዥነትና በተመጣጣኝ ኃላፊነት ደረጃ ተመድበው የሚሰጣቸውን ማንኛውም ግዳጅ በአስተማማኝ ሁኔታ ሊፈጽሙ የሚችሉ ምሩቃን መሆናቸውን አረጋግጠናል። ለዛሬው ምረቃ ቀን የበቃችሁ ውድ ተመራቂዎች ለመከላከያ ሰራዊታችን ትልቅ አቅም በመሆናችሁ ከፍተኛ ወታደራዊ ዲሲፕሊንና ስነ ምግባር ሀገራችንን፣ መንግስታችንና ተቋማችንን የሚሰጧችሁን ማንኛውም ተልዕኮ እንዲሁም ግዳጅ በልበ ሙሉነት ለመፈጸም በአካል በሞራልና በስነ ልቦና ዝግጁ እንደምትሆኑና የሰለጠናችሁበትን ስልጠና ስራ ላይ እንደምታውሉ ያለኝ እምነት ከፍተኛ ነው። በመጨረሻም የእጩ መኮንን ኮርስ ማሰልጠኛ ትምህርት ቤት አመራሮች፣ የአሰልጣኞችና ድጋፍ ሰጪ አባላት፣ ሌሎች ሁሉም የመከላከያ ኃይሎችና ዋና መምሪያዎች ዳይሬክቶሬቶች ይህ ስልጠና እንዲሳካ ያልተቋረጠ ድጋፍ አድርጋችኋልና በዚህ ታሪካዊ ቀን ከልብ እናመሰግናለን። ክቡር ለኢትዮጵያ ሰማዕቶች፣ በመቀጠል ክቡር ፊልድ ማርሻል ብርሃኑ ጁላ የዛሬው የዕለቱ የክብር እንግዳ እንዲሁም የጦር ኃይሎች ጠቅላይ አዛዥና ወደር የሌለው የጥቁር አንበሳ ጀግና ሜዳሊያ ተሸላሚ ብልጫ ላመጡ ተመራቂዎች ሽልማት እንዲሰጡልንና እንዲሁም ደግሞ ሌሎች ማዕረግ እንዲለብሱ እንዲፈቅዱልን በዛውም አድርገው የሥራ መመሪያ እንዲሰጡን በታላቅ ትህትናና አክብሮት ወደ መድረክ እጋብዛለሁ። ትለብሳላችሁ። ይህ ስነ ስርዓት እየተከናወነ ነው። ተመራቂ እጩ መኮንን አዲሱ አበራ
ስልጠና ውስጥ በነበሩ የተለያዩ መስፈርቶች ከየሻለቃው ብልጫ በማምጣት ለዚህ ክብር የበቁ ናቸው። በዛሬው ዕለት ከእጩ መኮንነት ወደ መኮንነት ስለተሸጋገራችሁ ብዙ ስለሆናችሁ ለእያንዳንዳችሁ ማልበስ ስለሚያስቸግር በተለመደው የትምህርት ቤቱ አሰራር መሰረት ሁሉም የበላይ አካል እንደወሰነና እንደፈቀደ አድርጎ እርስ በራሱ ማዕረጉን እንዲለብስ የተፈቀደ መሆኑን መግለጽ ፈልጋለሁ። እናመሰግናለን። ሞራል እንስጣቸው። እንኳን ለዛሬዋ ቀን አደረሳችሁ። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። ሞራል ያስፈልጋል። በውስብስብ ፈተና ውስጥ አልፈው አይበገሬነታቸውን አረጋግጠው ለዛሬዋ ቀን ደርሰዋል። ጀግኖቻችን የቃለ መሐላ መፈጸም ስነ ስርዓት ይከናወናል። የተመራቂ መኮንኖች ቃለ መሃላ። እኔ በዛሬው ዕለት የኢፌዴሪ መከላከያ ሰራዊት መኮንን ሆኜ ስሾም ሕዝብና መንግስት የጣሉብኝን ታላቅ አደራ በታማኝነትና በፍጹም ቁርጠኝነት ለመፈጸም እንዲሁም ሕገ መንግስቱንና ሕገ መንግስታዊ ስርዓቱን ከማንኛውም የውስጥና የውጭ ተራማሪዎች በጽናት ለመጠበቅና የሚሰጠኝ ግዳጅ የተቋሙን ሕግ ደንብና መመሪያ መሰረት በማድረግ በላቀ ጀግንነት ለመፈጸም አያት ቅድመ አያቶቼ ሕይወታቸውን ከፍለው ባቆዩት በሀገሬ ሰንደቅ ዓላማ ፊት ቆሜ ቃል እገባለሁ። ቃል እገባለሁ። ቃል እገባለሁ። መስከረም 11 2018 ዓመተ ምህረት ውርሶ ጀነራል ጌታቸው ጉዲና የመከላከያ መረጃ ዋና መምሪያ ኃላፊ፣ ጀነራል ይመር መኮንን የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ፣ የተከበራችሁ የዋና መምሪያ ኃላፊዎች፣ ክቡር አቶ ከድር ጀዋር የድሬዳዋ ከተማ አስተዳደር ከንቲባ፣ ክቡራን ጀነራል መኮንኖች፣ ክቡራን የመንግስት የስራ ኃላፊዎች፣ ውድ የማሰልጠኛ ትምህርት ቤቱ አመራሮች፣ አሰልጣኞችና ማህበረሰብ አባላት፣ ከፍተኛ መኮንኖች፣ የተከበራችሁ የአርፈን ቀሎ አባገዳዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ውጋዞች፣ ውድ የ26ኛ ዙር ንስር ኮርስ ተመራቂ መኮንኖች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ዛሬ የተመረቃችሁ ያላችሁ የ26ኛ ኮርስ መኮንኖች እንኳን ደስ አላችሁ ብዬ በተደጋጋሚ ከፍ ላደርጋችሁ እፈልጋለሁ።
ይሄን ኮርስ በመምራት በመስራት በማሰልጠን በማስተማር በመመገብ ስርዓት በማስያዝ ዙሪያ መለስ አንድ መኮንን ሊኖረው የሚገባውን ዕውቀትና ቁመና ይዞ ለዛሬው ምርቃት እንዲበቃ ያደረገው አንደኛ በጀነራል ይመር መኮንን የሚመራው የስልጠና ዋና መምሪያ፣ በሁለተኛ ደረጃ የእጩ መኮንን ማሰልጠኛ በኮሎኔል ከድር ጫንጮ የሚመራው አመራርና ስታፉ አሰልጣኙ በሙሉ እጅግ ከፍ በሉ፣ እናመሰግናችኋለን። ከሁሉ በላይ ዛሬ የተመረቃችሁ ያላችሁትን የአርበኛ ወታደሮች መሪ አርበኞችን ወልዳ አሳድጋ አስተምራ ወደ ጀግኖች መንደር ልካ እናንተን ያፈራች እናት ኢትዮጵያ ታመሰግናለች። ኮርሳችሁ መጠሪያው ንስር ነው። ንስር የሚባል ጀግና ክፍለ ጦር መርቻለሁ። ያኔም ንስር ነበር። ህይወቱም በሙሉ እድሜውም በሙሉ ንስር ሆኖ ነው የቀጠለው። ንስር የሚባል መጠሪያ ያላቸው የጦር ክፍሎች በሀገራችንም በብዛት በውጭ ሀገርም አለ። ንስር ተመራጭ የሚሆንባቸው 3 መሰረታዊ ብቃቶች አሉት። አንደኛ በጣም ከፍ ብሎ ይበራል። ከፍ ይላል፣ ማንም አይደርስበትም። ሁለተኛ በሩቅ ርቀት ይመለከታል። በሩቅ ርቀት የመመልከት ችሎታ አለው። ሶስተኛ ከሱ አቅምና ሳይዝ በላይ የሆነ ጠላቱን አንጠልጥሎ የማጥፋት ችሎታ አለው። የንስርን ትርጉም የእናንተን ኮርስ ትርጉም በዚህ መንገድ ማየት አለባችሁ። ንስር ለመግለጽ የሚቻሉ ሌሎች ብቃቶችም አሉት፣ ግን መሰረታዊ ብቃቶቹ 3ቱ ናቸው። ጠላትን አይፈራም። ከሱ አቅም በላይ የሆነ ጠላት ማጥፋት ይችላል። በሩቅ ይመለከታል። ከፍ ብሎ ይበራል። ማንም አይደርስበትም። ይሄ ማለት መኮንኖች እየተመረቃችሁ ያላችሁ የዛሬዎቹ መኮንኖች አንደኛ ከፍ ብላችሁ መስራት አለባችሁ። ከፍ ብላችሁ መብረር አለባችሁ። ከፍ ብላችሁ መታየት አለባችሁ። ከፍ ብላችሁ ማሰልጠን፣ ከፍ ብላችሁ መምራት፣ ከፍ ብላችሁ ማዋጋት አለባችሁ ማለት ነው። ኃላፊነት እየተሰጣችሁ ነው። እንደ ማንኛውም ተራ ሰው ብቻህን የምትሰራው ነገር የለም። በአንተ ስር ሰዎች አሉ። ሰው ታስተባብራለህ፣ ሰው ትመራለህ። የምትመራው ሰው ደግሞ ውጤት እንዲያመጣ ታደርጋለህ ማለት ነው። ከፍተኛ ኃላፊነት ነው። ከፍ በል የሚባለው ለዚህ ነው እና ከፍ ብላችሁ በሰራዊት ውስጥ መታየት አለባችሁ። ሁለተኛ ነገሮችን በጥልቀት የምታዩ የምትመረምሩ፣ በደመ ነፍስ የማትሄዱ መሆን አለባችሁ። ለዚህ ነው ቅድም ኮሎኔል ከድር ሲገልጽ የዘረዘራቸውን በካሪኩለሙ የታቀፉ ለአንድ መኮንን የሚያስፈልጉ ስልጠናዎችን ወሰዳችሁት። ለምሳሌ ወታደራዊ ጥበብ ወስዳቸዋል። ጥበብ አንድ ወታደር አንድ መኮንን
ሊኖረው የሚገባው የጥበብ ዕውቀት እንዲኖራችሁ ተደርጓል። ውትድርና ሳይንስም ጥበብም ነው። ሳይንስም ተምራችኋል። ስነ ልቦናችሁ ተገንብቷል። ዓለምን፣ ቀጠናውን፣ ኢትዮጵያን አጠቃላይ ዕውቀት እንዲኖራችሁ የተደረገው አንድ መኮንን ከፍ ብሎ ለመብረር፣ አንድ መኮንን በጥልቀት ለማየት እንደ ንስሩ ረጅም ርቀት አጥልቆ እንዲያይ ለማድረግ ነው። ሌሎች ለውትድርና ስራ የሚያግዙ በርካታ ስልጠናዎች የተሰጡት ከፍ ብላችሁ እንድትመሩ በጥልቀት እንድታዩ በጀግንነት እንደ ንስሩ በጀግንነት እንድትሰሩ ጀግና ሆናችሁ እንድትገኙ ለማድረግ እንደሆነ በደንብ ተገንዝባችሁ ከዚህ ኮርስ መውጣት ይኖርባችኋል። ሌላው ማወቅ ያለባችሁ በደንብ አስረግጬ እንድታውቁ የምፈልገው ኢትዮጵያ አሁን ባለው የህዝብ ቆጠራ ግምት 135 ሚሊዮን ህዝብ ያላት ሀገር ናት። 134ቱ አርበኛ ነው። ድሮ የኢትዮጵያ ህዝብ 10 ሚሊዮን በነበረበት ጊዜ ከ10 ሚሊዮን 9 ሚሊዮን አርበኛ ነው። 1 ሚሊዮን ባንዳ ነበረ። ታስታውሱ ከነበረ በአድዋ ጦርነት ጊዜ አብዛኛው የኢትዮጵያ ህዝብ አርበኛ ነበረ። ይከት ነበረ፣ ይሸልል ነበረ፣ ይተኩስ ነበረ፣ ፈረስ ይጋልብ ነበረ፣ ፈረስን እንደ ታንክ ይጠቀም ነበረ፣ ይወድቅ ነበረ፣ ጠላቱን ይጥል ነበረ። ደጀኑ ደግሞ አርበኛው ወደ ኋላ እንዳይመለስ ሆ ብሎ አብሮ ተሰልፎ ነበረ። ያን ጊዜ እንጃ 1 ሚሊዮን ልገምትና 1 ሚሊዮን ባንዳ ነበረ። ይሄ ባንዳ ግማሹ የጠላት ጠመንጃ ታጥቆ ወቅቶናል፣ ግማሹ መረጃ ሆኖ የጠላት መረጃ ሆኖ ወቅቶናል፣ ግማሹ እጃችሁን ስጡ ብሎ አስፈራርቶናል፣ ግማሹ አደባባይ ወጥቶ ሙሶሊኒን አጀግኖ መዝሙር ዘምሮ ግጥም ገጥሞ ጠላት አጀግኗል። አርበኛው የኢትዮጵያ ህዝብ ግን እምቢ ብሎ ባንዳውንም ረጋግጦ የአድዋን ድል አምጥቷል። ከአድዋ ድል በፊትም አርበኛ ነበረ፣ ባንዳ ነበረ። በዚያድ ባሬ ወረራም አርበኛ ነበረ፣ ባንዳ ነበረ። አርበኛ ብዙ ነው፣ ባንዳ በጣም ጥቂት ነው። ባንዳ አገር የለው፣ ባንዳ ጥቅም ብቻ ነው የሚያውቀው። ባንዳ ወገኖቹን አይወድም፣ ሆዱን ነው የሚወደው። በዚህ ምክንያት አርበኛ ሲሰለፍ አርበኛውን ከጀርባ ይወጋል። በ5 ዓመቱ የኢትዮጵያ የአርበኝነት ትግል አርበኞቹ በየዱር በገደሉ ጠላትን ሲያርበደብዱ፣ እሱ ግን ለጠላት መረጃ እየሰጠ ወገን ያለበትን እያሳየ ከጠላት ገንዘብ እየተቀበለ ሊሬ ነው የሚባለው በዛን ዘመን አርበኞችን
ያሳድን ነበረ ባንዳ። ግን ኢትዮጵያ ብዙ ባንዳ ሳይሆን ያላት ብዙ አርበኛ ነው ያላት። በዚህ ምክንያት ህልውናዋን አቆይታለች። ያልተዋጋችበት ጊዜ የለም። ህልውናዋን አቆይታለች። በአሁኑ ሰዓት ደግሞ ኢትዮጵያን ለማዳከም ኢትዮጵያ የተፈጥሮ ሀብቷ እንዳትጠቀም ኢትዮጵያ እንዳትወጣ እንዳትገባ የሚያደርግ ጠላት ኢትዮጵያ አላት። ይሄ ጠላት እንደ ድሮ በራሱ መምጣት ትቶ ባንዳ እየፈለገ እያደራጀ እያስታጠቀ ሚዲያ እየሰጠ ገንዘብ እያከፋፈለ የውስጥ ድክመቶችን፣ የውስጥ ድህነቶችን፣ የውስጥ ልዩነቶችን እንደ ነዳጅ እየተጠቀመ አገራችንን ለማዳከም እየሰራ ነው። እናንተ ዛሬ ተመረቃችሁ መኮንኖች ይህንን ባንዳና ባንዳ እየላከ ያለውን ታሪካዊ ጠላት ጋር በመዋጋት በመታገል በማሸነፍ አገራችሁን እንድታሻግሩ የተመለመላችሁ የተመረጣችሁ የሰለጠናችሁ የዘመኑ አርበኞች ናችሁ። የዘመኑ አርበኞች እናንተ ናችሁ። የድሮ አርበኞች በጓንዴ ነው የተዋጉት። የድሮ አርበኞች በጦርና ጋሻ፣ የድሮ አርበኞች ባዶ እግራቸውን ያለ ጫማ፣ የድሮ አርበኞች ምግብ የሌላቸው በሶ በጥብጦ አገር የጠበቁ ያስረከቡ ናቸው። እናንተ የዘመኑ አርበኞች እድለኞች ናችሁ። ዩኒፎርም አላችሁ፣ ጫማ አላችሁ፣ ምግብ አላችሁ፣ ትምህርት አላችሁ፣ ዕውቀት አላችሁ፣ በደንብ ሰልጥናችኋል፣ መድፍ ታጥቃችኋል፣ የዘመኑ መሳሪያ ታጥቃችኋል። ስለዚህ እነዛ ባዶ እግራቸውን ያቆዩትን አገር ዛሬ ለእናንተ ሲያስረክቡ እናንተ ደግሞ በተመቻቸላችሁ የዘመኑ የኢትዮጵያ አቅም ተጠቅማችሁ የላቀ አርበኛ መሆን ይጠበቅባችኋል እንጂ ሌላ ልትሆኑ አይገባም። ሌላ ልትሆኑ አይገባም። ሰራዊታችን ይጠብቃችኋል። ሰራዊታችን መሪ ይፈልጋል። እስካሁን ካፈራናቸው መሪዎች ዛሬ እዚህ የተመረቃችሁ ልጆች፣ ወጣቶች፣ መኮንኖች በቁጥርም በርከት ስላላችሁ የሰለጠናችሁ ስልጠና በቀረበልን ሪፖርት ተረድተናል። አለባበሳችሁ ያምራል፣ ሰልፋችሁ ያምራል። ሰራዊቱ በጉጉት ይጠብቃል። ስለዚህ ኢትዮጵያን ተረክቦ እንደ ንስሩ ከፍ ብሎ በሮ እንደ ንስሩ በሩቅ ተመልክቶ እንደ ንስሩ ጀግና ሆኖ ሰራዊቱን በመምራት ኢትዮጵያ እንድትኖር እንድትቀጥል ልክ አባቶቻችን ባዶ እግራቸውን ሰርተው ዛሬ ባለጫማ መኮንኖችን እንዳፈሩ ሁሉ እናንተ ደግሞ የሚቀጥለው ትውልድ ከእናንተ የተሻለ ሆኖ ኢትዮጵያ ያደገች የበለጸገች ልጆቿን በሚገባ የምታኖር አገር እንድትሆን የእናንተ መኖር፣ የእናንተ ወታደር መሆን፣ የእናንተ መኮንን መሆን፣ የእናንተ መታገል፣ የእናንተ አርበኞችን ተክቶ የመቀጠል ጊዜ ስለደረሰ በዚህ ደረጃ ነው የራሳችሁ የተሰጣችሁን ኃላፊነትና ተልዕኮ መረከብ ያለባችሁ። ብዙዎቻችሁ ከሰራዊትም የወጣችሁ ልምድ ያላችሁ
እንደሆነ ይታወቃል። አሁን እዚህ ውስጥ ገብታችሁ እንድትወስዱ የተፈለገው እስካሁን የነበረው ልምድ በታችኛው በነበራችሁበት ደረጃ የነበረ ነው። አሁን ግን በጥበብ፣ በሳይንስ፣ በእውቀት፣ በትንተና እውቀት እንድትጨብጡ ለማድረግ ነው። ሰራዊቱን ለእናንተ ብዙ አዲስ አይደለም። ስትመለሱ እዚህ በወሰዳችሁት የትምህርት አግባብ መሰረት ሰራዊቱን ሪፎርም ለማድረግ ለመገንባት፣ ለማብቃት፣ ጥሩ ዩኒት ለመፍጠር፣ ጥሩ አሃድ ለመፍጠር ልትጠቀሙበት ይገባል። ወደ ሰራዊቱ የደጀን ተቋማት የምትመደቡ ሰዎች ደጀን ላይ ሰራዊቱን የሚደግፍ፣ ሰራዊቱን ውጊያ የሚደግፍ፣ የሰራዊቱን የውጊያ አገልግሎት የሚያሳልጥ ስራ መስራት ይኖርባቸዋል። በቴክኖሎጂ ላይ የምትመደቡ ሰዎች ሰራዊቱ ቴክኖሎጂ እንዲታጠቅ የሚያበረታታ የቴክኖሎጂ ወታደር የሚያባዛ ስራ መስራት ይኖርባቸዋል። እዚህ ያላችሁ የአየር ኃይል መኮንኖች፣ የባህር ኃይል መኮንኖች፣ የልዩ ዘመቻዎች መኮንኖች፣ የምድር ኃይል መኮንኖች ሁላችሁም የስራ ባህሪ እንጂ የአገር ኃላፊነት፣ የአርበኝነት፣ የስነ ልቦና ልዩነት የላችሁም፣ ሊኖራችሁም አይገባም። ስለዚህ እንደ ኢትዮጵያ መኮንኖች ምስራቅ ተመደብ፣ ምዕራብ ተመደብ፣ ሰሜን ተመደብ፣ ደቡብ ተመደብ፣ አዲስ አበባ ተመደብ፣ እዚህ የቀሰማችሁት ነገር ሁሉ ወደ መሬት መውረድ ይኖርባችኋል። ሰራዊታችን ይጠብቃችኋል። እንኳን ደስ አላችሁ። እንኳን ከእጩነት ወደ ተሟላ መኮንነት ወደ ኃላፊነት ተሸጋገራችሁ ማለት እፈልጋለሁ። እንኳን ደስ አላችሁ። ለቤተሰቦቻችሁ እንኳን ደስ አላቸው። ላስመረቃችሁ የትምህርት ቤት አባላት እንኳን ደስ አላችሁ። ስልጠናው አምና መምሪያ እንኳን ደስ አለው። መከላከያም ደስ ብሎናል። እኛ የሰራዊት ግንባታ ስራችን ፍሬ እያፈራ ነው ብለን እናምናለን። መልካም የሥራ ዘመን ይሁንላችሁ። አመሰግናለሁ።